21 ካለ እሺ፣ የሰው ቤት አፍርሰን ነው። እኔ አሁን ሰርቄ ነው ዘርፌ ነው ወርቅ ቤት መከፍተው አቅሜን አውቄ ልኖር። አንድ ኪሎ ወርቅ እኮ ለመክፈት እኮ አይደለም ያልኩሽ አቡ። 1 ኪሎ ወርቅ ማለት እቺ ነው የምታከልናት እኮ 1 ኪሎ ወርቅ 400,000 ድርሃም ነው። 400,000 ድርሃም ነው ጋይስ። በኢትዮጵያ ስንት ነው? ታይም 50 አድርጉልኝ። በኢትዮጵያ እኔ አሁን አስብልሻለሁ ማሪ፣ በኢትዮጵያ 20 ሚሊዮን ብር 1 ኪሎ ወርቅ። እሱ ግን ወርቅ ቤት አይከፍትም፣ አይከፍትም፣ ወላሂ አይከፍትም። 1 ኪሎ ማለት በጣም ትንሽ ናት ማሪ። 1 ኪሎ ይኸውልሽ፣ እቺን አይሻታችን ገመድ፣ እቺ ገመድ ስንት ግራም መሰለች? ወይ ሜታውን ልንገርሽ። በፈጣሪ ተስፋ አይቆረጥም፣ ግን ጥሩ ነገር ለምትመኙልኝ ልንገራችሁ ብዬ ነው። እቺ ግራም 370 ግራም ናት። ወይኔ ጋይስ፣ ግራም ብቻ ነገርኝ። ግራም ብቻ ስንት ማለት ምን ያህል ያስ እኛ በአንቺ ተስፋ አንቆርጥም። አሁን ምንም ወደዚያም እንዳትይ ክፈች። ኔክስት እኔ ወላሂ ምን እንደምመኝ ታውቂያለሽ? ያ ረቢ አሁን ላይ ማለት ነው ዱዓ ሳደርግ እንደው ሰዎች እንደሚሉት ይኑረኝ እንደሚሉኝ ያርግልኝ። ወላሂ ሀቡ ይሄን ነገር ከልቤ ነው የምለው። እኔ አላህና እኔ ያለንን አቅም አቃላ ሰዎች እንደሚሉት ያርገኝና ይኑረኝ። ኢንሻላ ደግሞ ኢንሻላ እኔ በጣም እኔ አላህ ላይ እምነት አለኝ። በጣም የቂን ያለን ሰው ነኝ። ይሄ እንትን መሆኔ ምናምን አትይ። ይሄ በፈጣሪ እኔ በጣም በፈጣሪ ነው የምደገፈው። ሰው ትናንትና ከምነው እዚህ ደረጃ ያደረሰኝ ነገ ሊኖረኝ ይችላል። ወላሁ አለም ግን ምን ይሳነዋል እሱ። የስ አንዳንድ ጊዜ ወርቅ ቤት ለምን አትከፍቺም ስል እንዴ ሰው እንዴት ነው የሚያስበው? ማለት 400,000 ድርሃም ማለት አስበሻል? 20 ሚሊዮን ብር በጣም ብዙ ብር ነው። አንዴ እሱንም ወርቅ ለመቶ ግራም እኮ ነው እኮ 30 ሚሊዮን ነው እነሱ ያሰሉት። በ50 ነው ያሰላችሁት? በስንት ለሪም በ50 ነው ያሰላችሁ? በ50 እሺ። ለ100 ሚሊዮን ለሶሪ ለ100 ግራም ከሆነ ወርቅ ቤት ለመክፈት ስንት ግራም ወርቅ ያስፈልጋል? አንድ ወርቅ ቤት በቃ ትንሽዬ ወርቅ አሁን ለምሳሌ ትንሽዬ ወርቅ ቤት እንኳን ለመክፈት በትንሹ ማለት የጆሮ ጌጥ ምናምን 3 ኪሎ ወርቅ 3 ኪሎ ወርቅ እንኳን ቢኖርሽ 3 ኪሎ ወርቅ ማለት ስንት እንደሆነ ነገር አንቺ እኮ 100 ኪሎ ነው ቅድም የነገር 1 ኪሎ ነው 100 ኪሎ 1 ግራም ነው የነገርኩሽ። የአንድ ኪሎ ዋጋ ነው እንዴ? የ100 ኪሎ ይኸውልሽ 3,000 ግራም ማለት ዲቫይድ እሺ ዛሬ 448 ነው። ይሄ ዋጋ የሚጨምረው 1,344,000 ድርሃም ነው። 1 ሚሊዮን በድርሃም ከዛ ታይም 50 67 ሚሊዮን 200,000 ብር። ይሄ አቅም ኢንሻላህ ይኖርሻል። ለምን ይሳል እኔ ይኸውልሽ አይደለም አንዳንዴ ሀቡዬ በጣም ብዙ ሰው ኖሪ ወርቅ ቤት በቃ ኬት አምጥቼ ጋይስ እኔ የምኖረው ልክ እኔ በቃ ቤተሰቤ ሀብታም አይደለም፣ እናትና አባቴ ሀብታም አይደሉም። እና አንዳንዴ ዩል ቢ አንደርስታንድ ማለት አንደርስታንድ ብታደርጉኝ ማለት ጥሩ ነገር እኮ ተመኝተውልሽ ነው። ግን አንዳንዴ ሰው በጣም እንደዛ ያንን ነገር ደጋግሞ ሲልሽ እኔ ሳላውቀው ኬት እኔ የሆነ ሰው ገድያ ለዛ ዘርፍ ስምታክል ሀቡ አንቺ አትከፍቺ ማለት እኔ ቲክቶኬን ከፍቼ አፌን ከከፈትኩ ይበቃኛል። ትንሽ ኪዮክስ ሱቅ አለ አይደል? ኪዮክስ የምታክል ተለጣፊ ሱቅ እሱን እኮ ያሰብኩልሽ። እሷን የምታክል በሱ 3 ኪሎ ይዘሽ ብትጀምር ያስኬዳል ነው። 3 ኪሎ የ3 ኪሎ ነው ያሰላ ነው። የ3 ኪሎ ወርቅ ነው 67 ሚሊዮን ማሻአላህ። ግን በትንሽ 10 ኪሎ ምናምን ያስፈልጋል ብዬ አስባለሁ። እና አማኑ ቢንያ እኔ ንያ አለኝ ሀቢባ፣ እኔ ንያዬ ማለት ነው። እኔ በአላህ ትረስታለኝ። አላህ ከምንም ያነሳኝ ጌታ የሆነ ቀን ሊሰጠኝ ይችላል። ግን አሁን ሰው ወርቅ ቤት ሪምሻ ለምን ወርቅ ቤት አትከፍችም ብሎ ሲጠይቀኝ እኔ በአላህ ነው። እኔ አሁን ሀቡዬ እኔ አሁን ምን ስልሳ እኔ በቃ ተውኛ ያን ይሄ ቦታ አሁን ለምሳሌ እዚህ ቦታ ቁጭ ብላችሁ ስታዩት ምናምን በጣም ብዙ ሰው ብዙ ነገር ይላል። ገባሽ ሀቡ? ገባሽ? ምንም ነገር ውስጡ ስትገቢ ነው የምታውቂው። ቢዝነስ ውስጥ ስለሆንሽ ውስጡ ስላለሽ ስንት ይፈጃል ምን ያህል ምናምን የሚለውን አንቺ ታውቂዋለሽ። በቃ አሁን ሂጂ ስራዬን ምን እንዳያስላለሽ ዛሬ ጎልድ ኮስት እኮ ይሰራል እኮ ገዝት ላይ ሪም ለምን አታረጊም? መስራት እኮ ጀምሯል። እኔ ትናንትና ሀያት ቤት ታብታብ ላስደርግላት እንጂ ጎልድ ኮስት ሰርቶልኛል። አሁን አዲስ አበባ ለምን ፍሊተር ውስጥ እሺ፣ ከዛ በኋላ ኢፌክቶች እንዲ ፍሊተሮች የሚያመጡበት ነው። ኢፌክቶቹ የኔ ፈኒ ኢሞጅ ነው ያላቸው። ብታይ ፈኒ ኢሞጅ
ምን ውስጥ እንደምትገቢ ላሳይሽ። ቆይ እዚህ ጋር በገስት ላይ ትሬዲንግ አለ፣ ስፖርት አለ፣ ኒው አለ፣ ፌስ አለ፣ ፈኒ አለ። ካሜራ ስትይ ወዲያው ኢፌክት ነው የሚመጣልሽ። ቆይ ከዛ ትሬዲንግ እሺ፣ ትናንትና ይመጣልኝ እንዴ? አካውንት ይመርጣል እንዴ? ቆይ ሰርች ማድረጊያ ካለው ቆይ ጎልድ ኮስት ብለሽ እንድጽፊ እኮ ነው። ፌቮሪት ያለው ከዛ ቆይ ፌቮሪት ያለው ትሬዲንግ አለው፣ ሰፖርት ኒው አለው፣ ከዛ ፌስ አለ፣ ፋኒ አለ፣ ኢንተራክቲቭ ሆሊዴይ፣ ግሪን ስክሪን ምን ውስጥ ነው ያለው? ባክግራውንድ ቱል። ስለዚህ መሆን ያለበት ትሬዲንግ ነው። ትሬዲንግ ውስጥ ግቢ። እስካሁን እየፈለግኩት ነው። አይ አንተን አይደለም። ለምን እንትን ማድረጊያ የለውም? በእናትሽ ሰርች ማድረጊያ ቢኖር እኮ ጎልድ ኮስት ነበረ። ቱል አለው። ቱል የሚለው ላይ የሆነ ኢሞጆች አለ። ባክግራውንድ የሚላለው፣ ግሪን ስክሪን አለው፣ አትሞስፌር የሚላለው፣ ሆሊዴይስ አለው፣ ኢንተራክቲቭ አለው፣ ፈኒ አለው፣ ፌስ አለው፣ ኒው አለው፣ ስፖርት አለው፣ ትሬዲንግ አለው። በቃ ትሬንዲንግ እኮ ትሬንዲንግ ውስጥ እኮ ነው ሁሉም አይነት ፍሊተሮች አሉ። ስልክሽ ላይ ባለው ጎልድ ኮስት ከሌለ ወደታች ውረዲ። ትሬንዲንግ ውስጥ ሆነሽ ወደታች ውረጂ። መጨረሻው ላይ ነኝ የለውም። አቤት በቃ ትሬንዲንግ ውስጥ ከሌለ የለም። እኔም አሁን በሰከንድ አካውንቴ እየፈለግኩት ነበር። ትሬንዲንግ ውስጥ ከሌለ የለም። እኔ በዚህኛው በዋናው አካውንቴ ትናንትና በሁለተኛው አካውንቴ ቆይ አንድ ያስገብኝና ቼክ ላድርግ። እሺ በሱ ቼክ አድርጊ። ትሬንዲንግ ውስጥ ነው የምትፈልጊው እንዴ? በርቷል እንዴ ቪዲዮ? እሺ አቡዬ ሳቢ በዚህኛው ካለሽ ያ ስፔሻል አክሰፕት አድርጊ። ስፔሻል አክሰፕት አድርጊ። ይሄኛው አለው አይሻ? አይዋ አካውንት ይመርጣል አላልኩሽም? እንደመሰለሽ ነው። በሰከንድ አካውንት የለም፣ በሰከንድ አካውንት የለም። ግን በትልቁ አካውንት ይሄ ላይቭ ላይ ባለውበት አካውንት ትናንትና ሀያት ቤት ገዝት ስገባ ታብታብ ላስደረግላት ስከፍት ጎልድ ኮስት ከዚህ በፊት አይነበረም፣ አሁን ኖረ። ስለዚህ ቲክቶክ አዲስ አፕዴት አድርጎ ነው ብዬ ደስ አለኝ። እኔ ሀቡዬ ሰሞኑን ብታይ አዛን ያደረገኝ ቲክቶክ አዛ ታውቂያለሽ? ገስት ምናምን ሰው ወርቅ የሚገዙ ልጆች አሉ አይደለ? ቁጥር ሲጽፉ ምናምን በቃ ይሁን ብለሽ ምሳሌው አላ በቃ ዛግ እያደረገኝ ነው እየሰራው ያለሁት። ማለት እየከሰከሳቸው እየነቀላቸው ነው ያስቸግረሽ። ይከሰክሳቸዋል። ከዛ ደግሞ ገስት የላኩትን በጠቅላላ ፕራይቬት ያደርግብኛል። እንዴ ያስገባቸው ስል አካውንታቸው ፕራይቬት ይሆንብሻል። የነሱ ያንቺ ገስት ያንቺ የገስትሽ ችግር። አሁን ለምሳሌ ገስት ስንቀጣ ቲክታክ ገስት እንዳናስገባ ለ3 ቀን ምናምን ሲቀጣን የሰው ሁሉ አካውንት ፕራይቬት ሆኗል የሚታየን። ልክ እንደዛ የገስትሽ ችግር ነው። ድጋሚ ከቲክቶክ ጋር መጻጻፍ አለብሽ። እኔ እኮ አዛገኘ ነው የምልሽ። አዛገኘ ድጋሚ ከቲክቶክ ጋር መጻጻፍ አለብሽ። ሀቡዬ የትኛውን ሰጂ በጣም ነው የምታምረው። ይሄውን የወሰድኩት ስትማምነረስቲ ስቲ ሊያት ስ አንተ ነው ጫፉ ዲዛይን ይኸውልሽ አፎርደብል ነው ፕራይሱ። ዲዛይኑ ያምሮና ቅጠል ነገር ነው። ሪም በባለፈው አምጥቼ በአንዴ ነበር ያለቀው። ጋይስ ለእናንተም ከ2435 ጀምሮ እስከ 2645 ድርሃም ነው። ግራማቸው ከ4.4 ይጀምራሉ። በዚህ አጋጣሚ ማለት ነው እኔ ጋር ኤክስፔንሲቭ የሚመስላችሁ ሰዎች ግራሙን ሰምታችሁ ሌላ ቦታ ሄዳችሁ ቼክ አድርጋችሁ ከዛ በኋላ መታችሁ ብዙ ውዶቼ። አንደኛ የፕራይስ ውድነት ወላሂ ጭማሪ የለውም። ቼክ አድርጉ። እኔ በጣም እንደዚህ ማመን ሰው ነኝ። ሄዳችሁ ቼክ አድርጋችሁ ኮምፔር አድርጋችሁ ከስተመር እኔ የማይገባኝ ነገር ወርቅ ኢንተርናሽናሊ በዓለም አቀፍ ዋጋው አንድ ነው። ጎግል ላይ ቼክ ማድረግ ይቻላል። ከአንዱ ጋር አንዱ ጋር ሊያየ አይችልም ማለት ለምሳሌ አቡዳቢ ልሽ አቡዳቢ እና አላይንስ የወርቅ ዋጋ የ14 አንዴ ብርቅ የሚባል አንዴ አሁን ጎግል ላይ ሰርች አድርጊ። ሀቡዬ ጉግል ላይ ሰርች አድርጊ። አቡዳቢ እና ዱባይ የ14 ብር ልዩነት አለው የወርቅ ፕራይስ። ኦኬ እኮ እኔም ያልኩሽ አልገባሽ። ጎግል ያለው ጎግል ያን አይቼ የአቡዳቢን ዋጋ የዱባይን ዋጋ ጎግል ላይ ማየት ይችላሉ አይደል? ያ እኛ አሁን አቡዳቢ ነን አይደለ? ላትበረብር አልችልም። በጎግል ላይ ከዛ አንቺ ጎግል ላይ ካለው ዋጋ ከጨመርሽልባቸው ግራም አምናት ቶኪንግ አባውት ጋይስ ስለ የእጅ አይደለም። የእጅ ማለት ሜኪንግ ቻርጅ። አንዳንዶች ሜኪንግ ቻርጅ ትርጉሙን ካላወቃችሁ በአማርኛ የእጅ ማለት ነው። የወርቁ ግራም ዋጋ
ጉግል ላይ ቼክ ታደረጉና ከጉግል ላይ 1 ብር ዱባይ ላይ ያለ ዋጋ ዱባይ ላይ የጎልድ ፕራይስ ብላችሁ ሰርች ስታደረጉ ያመጣላችኋል ዋጋ። እሱኑ ነው የምትነግራችሁ። ከሱ ላይ ደግሞ ከሱ ከወርቅ ፕራይስ ላይ ፕላስ ሜኪንግ ቻርጅ አለው፣ ፕላስ ታክስ አለው። ለምሳሌ ባለፈው አሳይቼሻለሁ የእጅ ዋጋ ወላይ ከምታመጡበት ላይ ነገርኳቸዋል። ፋክቶሪ የምታመጡበት ዋጋ ይለያያል። የእጅ ዋጋ እንደ ቦታው ነው። በቃ እንደ ሜኪንግ ቻርጅ ዋጋ ይለያያል። እናንተ ታክስ ደግሞ የሀገሪቷ ከአንዱ ጋር አንዱ ጋር ሊለያይ አይችልም። 5% የሀገሪቷ ዋጋ ታክስ 5% ሜኪንግ ቻርጅ ይለያያል። ሜኪንግ ቻርጅ ደግሞ እንደ ጥራቱ ይሄን ያህል ደግሞ የተጋነነ ሜኪንግ ቻርጅ አይደለም። አሁን እዩትና ከዛ ቼክ ማድረግ ትችላላችሁ፣ ኮምፔር ማድረግ ትችላላችሁ። እነዚህን እዩዋቸው። እነዚህ እንዴት እንደሚያምሩ ቸው እነዚህ የምታዩቸው ወርቅ ዋጋዎች በምታዩቸው ኳሊቲ 2435 እስከ 2645 ድርሃም ነው የምታዩቸው ናቸው። አንገቴ ላይ እንደምታዩት ቁመቱ በጣም አሪፍ ነው። 55 ኢንች ነው። አሁን እነዚህ መግዛት የምትፈልጉ ገብታችሁ መግዛት ትችላላችሁ። ኢማራት ብቻ ሁልጊዜ ማወቅ ያለባችሁ ሌላ ሀገር ያላችሁ ሰዎች ሪም ወደ ሱቅ ስትመለስ ነው ለሌላ ሀገር ማስተናገድ የምትጀምረው። ስለዚህ አሁን የምትገቡት እሷ ጋር ኢማራት ያላችሁ ናችሁ። አሁን ላይቭ ከፍታለሁ። እነዚህ የምትፈልጉ ሰዎች መታችሁ መግዛት ትችላላችሁ። ይህ ደግሞ ዲቴይሉን ጽድት ያለ ነው ዲዛይኑ። የወርቅ ዋጋ ዛሬ 448 ብር ፕላስ ሜኪንግ ቻርጅ እና ፕላስ ታክስ ነው። እና ምታዩት ነው። መታችሁ አሁን ላይቭ መስገባ መግባት ትችላላችሁ። እንዲሁም ደግሞ የቢዋይዲ መኪና ደግሞ ተሸላሚ መሆን ትችላላችሁ። 00 ቢዋይዲ ነው ወይም ደግሞ 2,600,000 ብር ሽልማት አለ። ይህ የሚሆነው ከ78 ቀን በኋላ ነው። ኤቭሪዴይ ቪዲዮ ስፖስት ዴቱን እያስቀመጥኩላችሁ ነው። ከ90 ቀን ኦልሬዲ 78 ቀን ደርሰናል። ገብታችሁ ተሳትፏችሁ ማድረግ ትችላላችሁ። እወዳችኋለሁ። ሀቡዬ በቃ ወደ ጉዳይ ሸኒማር። እሺ ሪምዬ እናመሰግናለን። ንጹህና ጥራት ያለው ወርቅ ስለምታቀርቢልን ስለ ታማኝነትሽ ሁሌም እጅግ በጣም አድርገን እናመሰግናለን። ጋይስ ሪምን ፎሎ ያላረጋችሁ ዋናው አካውንት ይህ ሰከንድ አካውንቷ ነው። ዋናው አካውንቷ ሄዳ ላይቫን ትከፍታለች። ለምን ነቀልሽው? 2 ስልክ ካለሽ ለምን በዚህኛው ነው የምትገባው ብዬ እንድነግራችሁ። ለምን ነቀልሽው? ያኛውን እንቅስ እንዳይለብሽ ብዬ ነው ማለት። ለምን ነቀልሽው? በዚህኛው አካውንቷ በትልቁ አካውንቷ አሁን ጋር ሲገባ ትሄዳላችሁ። በዚህኛው አካውንቷ አሁን ሄዳ ቤቷን ትከፍታለች። ሄዳችሁ ስንት ቁጥር ነው ዛሬ ደግሞ የሚጽፉት? ይሄኛው ኮድ 8 ነው። ኮድ 8 እየጻፋችሁ እየገባችሁ ግዙ። ዩናይትድ አረብ ኤምሬት ላይ ያላችሁ እድሉ እንዳያመልጣችሁ ብቻ ላስቀምጥልሽ። መጫወቻ ብቻ አንድ አይነቱ ሰንሰለት ስላለኝ ይህንን መጫወቻውን ብቻ ነው የምታስቀምጭልኝ። ከዛኛው ከቢራቢሮ ጋር እየቀያየርኩ አደርገዋለሁ። ሪምሻ ኮድ 8 እየጻፋችሁ ግዙ። ከዛ ደረሰኛችሁ የእጅ ኩፖናችሁ ነው ደረሰኛችሁ ራሱ እጣው ስልጣ የደረሰኝ ቁጥር ነው የሚወጣው። ሚኪ አይ አንቺ ጋር ስትወስደኝ ከ45 ብር እስከ 65 ብር እንደ ዲዛይናቸው እና እንደ ጥራታቸው ይለያያል። የሜኪንግ ቻርጅ ነው እሱ አይደል? እና አሁን እነዚህ ናቸው። ኢንክሉድድ ኤቭሪቲንግ፣ ኢንክሉድድ ዴሊቨሪ፣ ኢንክሉድድ ኤቭሪቲንግ ነው። ቀያሪ ስትፈልጉ መቀየር ትችላላችሁ። ዲዛይን መቀየር አይቻልም። ቢበጠስባችሁ ቢረዝምባችሁ ጋራንትድ ነው። እንትን የለም ፍሪ ዲሊቨሪ ነው አይደል? ፍሪ ዲሊቨሪ ነው። ዲሊቨሪ እናስከፋም። ፍሪ ዲሊቨሪ ነው። ደረሰኛችሁ ደግሞ ጋይዝ ደረሰኞቻችሁ ነው ኩፖናችሁ። ለምሳሌ የገዛችሁበት ደረሰኝ ቁጥር ነው እጣ የሚወጣው። የደረሰኝ ቁጥር ስለሆነ እጣ የሚወጣው ደረሰኛችሁን በደንብ አስቀምጡ። እጣ ሲወጣ መኪና ነው የሚደርሳችሁ። አይ መኪናውን አንፈልግም ገንዘቡን ካላችሁ 50,000 ድርሃም ወይም በኢትዮጵያ 2.6 ሚሊዮን ብር በአካውንታችሁ ይገባላችኋል ማለት ነው። ስለዚህ እናመሰግናለን። ኦኬ እኛም እናመሰግናለን። እሺ ማሪ። እሺ ውዴ ወደ ብርቄ እንሄዳለን። አሁን ብርቄ ይቅርታ እስካሁን ስላዘገየንሽ። ጋይዝ ፋይዳ ሬስቶራንትን ፎሎ አድርጓት። ቻሌንጅ ሰጥታው ነው ለአንድ ወንድማችን ሮቤል ይባላል። በዩናይትድ አረብ ኤምሬት የሚገኝ የቀን ስራ የሚሰራ ልጅ ኢቃማ የለውም እና ኢቃማ ለማሰሪያ ትንሽ ያግዘዋል። 150,000 ብር ፋይዳ ሬስቶራንት 100,000 ስትገባ 150,000 ሮቤል የሚባል ወንድማችን ትሰጠዋለች። ስለዚህ ፎሎ አድርጓት ፕሊስ። እንዲሁም ዘላለምን ፎሎ ስታደርጉ አንዋር ዘላለም 100,000 ስገባ 200,000 ብር ለአንዋር ትሰጠዋለች። አንዋር ስለምለው እኔ ግራ ይገባቸዋል። አኑሻ
ለአኑሻ ትሰጠዋለች የመታከሚያ። ቱርክ ሄዶ ሊታከም የጎደለው 700,000 ነው። ኦኬ እግሩን ያሟል። ታውቃላችሁ አይደል? ቱርክ ሄዶ የውላችሁ ዘላለም እጅ ናት። ቱርክ ሄዶ ለመታከም የጎደለው 700,000 ነው። ከዛ ላይ 200,000 ዘላለም ትሰጠዋለች። መጀመሪያ 100,000 ነበረ። ደግነቱን አይታ እሱ ችግር ላይ ሆኖ እሱ መታከሚያ እያስፈለገው ግን ለሌላ ሰው እድሉን አሳልፎ ስለሰጠ መልካምነቱን አይታ 100,000 ጨምራለታለች። 200,000 ብር 100,000 ፎሎ ስትገባ ትሰጠዋለች። ስለዚህ ዘላለምን ፎሎ በማድረግ አኑሻ የመታከሚያ 200,000 እንዲያገኝ እናድርግ። ቴንኪዩ። አሁን ወደ ብርቄ ሁለቱንም ፎሎ አድርጊያለሁ። ቴንኪዩ። አሁን ወደ ብርቄ እንሂድ። ብርቄ ሄሎ፣ ሰላም፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው አቡዬ። ይመስገን ፈጣሪ። እንዴት ነሽ? ሄሎ፣ ሰላም ነው። ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነሽ አቡዬ? ደህና ነኝ፣ ደህና ነኝማ። ደህና ነኝ፣ እግዚአብሔር ይመስገን። ምን ውስጥ ነው ያለሽው? እኔ የሆነ ቦታ ቁጭ ብዬ ነው፣ ያው በደል ስለደረሰብኝ ነው። አዎ፣ ግን እንትን መጠጥ ቤት ነገር ነው መሰለኝ። በጣም ሙዚቃ ይጮሃል። አው መንገድ ዳር ቁጭ ብዬ ነበር። እሺ፣ ምንድን ነው የደረሰብሽ? አዎ ይሰማል። ምንድን ነው የገጠመሽ? የገጠመኝ ማለትም ለትምህርት ሄጄ ባለቤቴ ሚስት በነላ አግብቶ 4 ጥርሴን እና አካላቴን በኩርሲ ነው የደበደበኝ። እና አልከሰስሽም? ሄሎ፣ አቤት። ሄሎ አቡዬ። አቤት፣ ይሰማል። ሄሎ፣ አቤት፣ ይሰማል። ማለትም ትንሽ አካለ ላይ ጉዳት ነው ደረሰብኝ። 4 ጥርሴን እና ያው ጭንቅላትን በኩርሲ ታፋይን ምናምን በኩርሲ ነው ደብድቦኝ። በቃ ከቤቴ ከልጆቼ ሁሉ ነፃ ሆኜ ነው ያለሁት። አይዞሽ የኔ እናት። እስኪ ቪዲዮ አብሪ። ሄሎ፣ ሄሎ፣ አቤት፣ አይሰማም? ይሰማኛል። ያው ለትምህርት አፕግሬድ 40 ምንጭ ሄጄ ከዛ ትምህርት ላይ ያለው ጠርቶኝ በር ቆልፎብኝ ነው ይሄን አደጋ ያደረሰብኝ። እኮ ህግ ጋር ሄድሽም ወይ ነበር? ህግ ጋም ሄጄ ፊት ያላገኘው ምንም ነገር ፊት ለእኔ ሊሰጠው አልቻሉም። ህግ ጋር ሄጄ ህግን በቃ እኔን እንደ ውሻ እያባረረ ለእሱ ብቻ ነው እንትን ያሉ። ሆስፒታልም ምርመራ የተደረገው እንትኑን ሁሉ የሐኪም ማስረጃውን ቀይረው ነው በቃ እኔ እንትን ያደረጉት። እሺ፣ ሌላ ቀን ከጫጫታ ውጭ ስትሆኝ መተሽ ቪዲዮ አብርተሽ በትክክል ልታስረጅን ትችያለሽ። እኛ ምን ማድረግ እንዳለብን አናውቅም። አሁን ድምፅ ለመሆንም መጀመሪያ ጉዳዩን ማመን አለብን። ቪዲዮ ማብራት አለብሽ። ከጫጫታ መራቅ አለብሽ። ያለሽበት ቦታ ሙዚቃው በጣም ላውድ። አብርቻለሁ። ቪዲዮ አልበራም። ቪዲዮ አብርቻለሁ። እኛ ጋር አልበራም። ሄሎ፣ አቤት። ብርቄ ወዬ ከጫጫታው
መውጣት ትችያለሽ እናቴ። ከጫጫታው ብትወጪ ራቅ ብትይ ጸጥ ያለ ቦታ ብትሄጂ ከዛ እኔ ቪዲዮ ልጋብዝሻለሁ። እሺ በቃ እሺ። ከጫጫታው አሁን ዞር በይና ቪዲዮ አብሪ። ምክንያቱም እኛ ያለሽበት ጫጫታ እኛ ያንቺ ድምፅ እንዲሰማን እያደረገ አይደለም። ቪዲዮ ታበሪና የደረሰብሽን ጉዳት በአይናችን ማየት እንፈልጋለን። እሺ ራቅ በይ። እዚሁ እናስወጣሽ ማለት እሺ። አሁን አብርቻለሁ። ቆይ እስኪ እኔ ልጋብዝ። አሁን እኔ ጋብዤሻለሁ። ጽሁፉን አጠገብሽ የሚረዳሽ ሰው የለም? ተርን ኦን የሚለውን እንድትነኪ በቀኝ በኩል ያለውን ጽሁፍ በቲ የሚጀምረውን ከዛ ደግሞ ቀይ ተርኖን የሚል ጽሁፍ አለ። ከዛ እሱን እንደነካሽ ደግሞ ሴቭ የሚል ይመጣል። በቀይ ሴቭ የሚል ጽሁፍ። ሴቭ የሚለውን ስትነኪ ነው እኛ ጋር ቪዲዮሽ የሚበራው። አይዞሽ ሄሎ። አሁን ጨለማ ነው። አሁን ቪዲዮሽ በርቷል፣ ግን ጨለማ ነው። አሁን ኔትወርክ ይሆናል። ቆይ ይስተካከላል። አሁን ቪዲዮሽ በርቷል፣ ግን እኛ ጋር አይታይም። ጨለማ ነው። አንቺ ጨለማ ውስጥ ነሽ። አንቺ ጨለማ ውስጥ ነሽ። ወደ ብርሃን ጠጋ በያ። እሺ አሁን ይታያለው። ያው ባለቤቴ በእኔ ላይ ጉዳት አድርሶ ነው። ያው 4 ጥርስ ነው ወለቀብኝ። ሄሎ አቤት እናቴ። እስቲ 4 ጥርስ ከነድዱ ነው የወለቀብኝ። እሺ ወደ ማሳየት ትችያለሽ የወለቀውን ጥርስ? 4 ጥርስ ከነድዱ ወልቆ ነው በእንትን የሰፉትና ለወደፊት ጥቅም አይሰጥም ብለውኛል። የሐኪም ማስረጃም ያው እንትን ብሎብኛል፣ ተሰጥቶኛል። እሺ አገባኝ እኮ ህግ ምን አለ? ህግ ቦታ ሲሄድ እሱ ያው በብር ነው እንትን እያደረጉ ያሉት። ያንን ተዘግቷል እያሉ መዝገብ እየዘጉብኝ ነው። እና የሚረዳኝ ሰው አጣው፣ ከጎኔ የሚቆም ሰው አጣው። አቤት ስል ማንም የሚሰማኝ የለም። ተማሪ ነኝ። በዛ ላይ ከአርባ ምንጭ ወደ ግዶሌ እየተዛወርኩ ነው እየተማርኩ ያለሁት፣ ለክሱም እየሄድኩ ያለሁት። እሺ ህጉ ምን አለ? ህግ ምንም በቃ የአንቺ 90 ቀን ሞልቷልና አልፏል፣ አሁን ማንቀሳቀሳችም ብለውኝ እዛ መለሱኝ። ከ90 ቀን ቆይተሽ ነው የከሰስሽው? ከ90 ቀን በኋላ ከ3 ወር በኋላ ነው ክስ የመሰረትሽው? አይ አቃቤ ህግ ነበር የምከታተለው፣ ተዘግቷል ብለው ዘጉብኝ። እሺ የሴቶች መብታሪዎችም የሴቶች ጉዳይ ሴቶችና ህጻናትም ሄጄ ከዛም በኋላ እነሱ በቃ ከአቅማችን በላይ ነው፣ እኛ ምንም ማድረግ አንችልም ብለው ነው ዝም ያሉት። የሴቶች ጉዳይ አዎ ከአቅማችን በላይ ነው። እንዴት ነው ከአቅማቸው በላይ? አልገባኝም፣ አስረጅኝ ፕሊዝ። ማለትም ከኔ ጋር የተወሰነ ሄደዋል እና ታግለው ነበረ እና ከዛን ዳኛው የእሷ ነገር አብቅቷል፣ 90 ቀን ከሞላ በኋላ ወይ ይግባኝ መጠየቃችን ምናምን ብለውኝ በቃ ዘግተውኝ ነው። አሁን ወደ ሰበርም እየሄድኩ ነው። አሁን ክረምት አይደለ? ዝግ አይደለ? አዎ
ላይ ናቸው ተባለ። እሺ እስኪ ጥርስሽን አሳይን፣ ጉዳትሽን እንያው። እንዴ እዚህ ስር ነው እንዴ መንጋጋ? አዎ እነዚህ ሞልቆ ታስረው ከነ መንጋጋው ነበርና ተሰፍቷል። ግን እነዚህ ደግሞ የወለቁ ናቸው። ይዋደ እኔ ፊት ለፊት ጎን ነው። እስቲ ቆይ እሺ ቆይ አንዴ ቅንድቦች ልጥረውና እንጠይቀው። ፊት ለፊቱም ተሰፍተ ነው። የት እንደሆነች ጠይቂያትና ፋይን ነምበሯን ምናምን በዋትስአፕ ትላክልሽ። አዎ እኮ እንደዛ ነው ያሰብኩት። እንዲመጣ ነበረ ግን ስልክ ስደውል ይጠራል፣ ግን እያነሳ አይደለም። እንዴት እናድርግ? ምን የት መሄድ እንዳለባት ሴቶች ጉዳይ ለምን ከአቅሜ በላይ ነው እንዳላት እና ያንን ከህግ አንጻር የሚያግዝሽ ሰው ነበረ እየጠራ የነበረው፣ ግን ኦንላይን የለም አሁን ላይ ስልክ አነሳም። ቅንድቦችን እንዲያማክረን ነበረ እና ምንድን ነው እንድንረዳሽ የምትፈልጊው አንቺ? የህግ አካል እንዲያግዝሽ ነው አይደል የምትፈልጊው? አዎ ከቤትም ወጥቻለሁ። ከቤት ሁሉ አባረውኝ ነው በቃ። እሱ ከቤት ሌላ ሚስት አግብቷል። እኔ ለትምህርት አርባ ምንጭ መጥቼ ማለት ነው። ከቤትም የለውም። በለበስኩት ልብስ ነው ወጥቼ ቀረሁት። ቅንድቦች ጋር እየደወልኩ ነበር። ቆይ ደግሜ ልደውልለት እስኪ።